አንዳንዴ ደግሞ ሄርሜላ ታበዥዋለሽ። ቆይ ለምንድነው ሰው ቤት እምትሄጂው? አብርሽን እቃ ስጡኝ፣ ንብረቱን ስጡኝ፣ ልብሱን ስጡኝ እያልሽ ለምንድነው እምትበጠብጭው? ምንም ቢሆን እኮ ሩታን ብትሆን የልጁ እናት የበፊት የትዳር አጋሩ ነበረች። ይህንን ሁሉ ረስተሽ ሰው ቤት መሄድ የሚያስጠይቅ ነገር መሆኑን እንኳን ቆም ብለሽ ሳታዳምጪ ራስሽ ላይ ችግር ታመጫለሽ። ማታ ትናንትና የሆነው እንዲሁም ዛሬ የሆነው እጅግ ድብልቅልቅ ያለ ነገር ነው። በተለቀቀው ቪዲዮም ልብ ብላችሁ ካያችሁ እንግዲህ ሄርሜላ ያለ አግባብ ሰው ቤት ተገኝታ የአብርሽን ልብስ ስጡኝ እያለች ከሩታ ጋር ግብ ስትፈጥር ነበር። ይህንን አስመልክቶ ነው ሩታ ታዲያ ለዛው አፓርትመንት ጠባቂዎች ጥብቅ ትዕዛዝን በማስተላለፍ ያለ ፍቃዴ ሰው መጥቶ እየረበሸኝ ነው፣ ምንድነው አሰራሩ ብላ እንግዲህ እንደጠየቀች፣ በመቀጠልም ሄርሜላ እንግዲህ ከዛ ቪዲዮ በኋላ እያዋከቡ ደረጃ ላይ ሌሎች ሰዎች እንዳናገሯት በዝርዝር መረጃው ደርሶኛል። ሄርሜላ አንዳንዴ ስተት ትሰሪያለሽ። ይሄን ነገር ነው አስጠንቅቄ ልነግርሽ ብቅ ያልኩት። እንደዚሁም ደግሞ ከቪዲዮ ማብቂያ በኋላ የተከሰቱትን እጅግ አስደንጋጭ ክስተቶች፣ በተለይ ደግሞ ሄርሜላ እንደ ቀልድ ሄዳ የአብርሽን ልብስ አመጣለሁ ብላ በሄደችበት ቅጽበት የተፈጠረውን እጅግ አሳዛኝ ጉዳይ ነው በዝርዝር እማስደምጣችሁ። ሰላም ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። እኛ ሩታም ስታጠፋ ሩታን እንወቅሳለን፣ ሄርሜላም ስታጠፋ እንደዛው። ሄርሜላ አሁን ያደረገችው ግን ራሷን ሁሉ ያስናቀችበት ከባድ ነገር ነው። እንግዲህ ምንድነው ያደረገችው? በቪዲዮ እንዳያችሁት የአብርሽን ልብስ ስጭኝ እያለች ከሩታ ጋር ግብ ፈጥራለች። ሄርሜላ ብዙ ጊዜ እኛ የምናደንቅሽ በጥሩ ጸባይሽ፣ በመልካም አስተሳሰብሽ፣ ሰዎችን በምትረጅበት መልኩ ነው። ምንም ቢሆን እኮ ሩታም ቢሆን የልጁ እናት ነች። ምንም ቢሆን እኮ አብርሽና ሩታ ትዳር ህይወት ነበራቸው። እንዴት ብትንቂያት ነው እንደዚህ ቤቷ ገብተሽ ልብሱን ካልሰጠሽኝ ብለሽ ጭራሽ ሌላ ወንድ ይዘሽ መተሽ ሌላ ግብ የምትፈጥሪው? ይህንን ደግሞ በቪዲዮ ቀርጻችሁ ትለቃላችሁ። ይሄ እኮ ሄርሜላ ላንቺ እንድትጠየቂ ከተፈለገ ትልቅ ማስረጃ የሚሆን ነው። ምንድነው ከዛ ደረጃ ስትወርጂ እነዛ ጥበቆች ያሉሽ? ጥበቆቹ እኮ ሸውደሻቸው እንዳለፍሽ እዛው አካባቢ ያሉ ሰዎች ሲናገሩ ቆይተዋል። በቀጣይ እዛሽ ግቢ ያለ ፍቃድ እንዳደርሽም ጭምር ነው ማስጠንቀቂያ የተሰጠሽ። በዚህን ያህል ደረጃ ክብርሽን ሳትጢ ራስሽን ዝቅ ሳታደርጊ ሁሉም ነገር እኮ መሆን ይቻል ነበር። በዚህን ያህል ደረጃ የልጁን እናት ንቀሽ እዛ ቤት መገኘትሽ ምን ያስፈልጋል? ሩታስ እልህ ይዟት ቤቷ በመገኘትሽ ተናዳ ሌላ ነገር ብታረግሽ ብትመታሽ ምንድነው የሚባለው? በዚህን ያህል ደረጃስ በጥበቆች እየተካለብሽ ሁለተኛ እዚህ እንዳደርሽ ተብለሽ መውጣቱ ላንቺስ ምንድነው የሚሰጥሽ ስሜት? ጭራሽ እሱም አልበቃ ብሎ በሰው ቤት ተገኝተሽ ለመጣላትም ሲቃጣችሁ ተመልክተናል። የእውነት ሄርሜላ የዛሬው ስራሽ ካንቺ የማይጠበቅ የሚያናድር ነው። ከዚህ ቀደም እኮ የአብርሽ ወንድም ያለ ሄርሜላ ፍቃድ ቤቷ አመራ፣ ቤቷ አንኳክቶ ገባ፣ በሯን ከፈተ ብለን ነበር ኤፍሬምን ስንናገር ስንወቅስ ስንተች የነበረው። እሱን ስህተሽ ታዲያ አንቺ መልሰሽ ሩታ ላይ ትደግሚያለሽ? ምንስ አይነት ነገር ብታስቢ ነው የአብርሽን ልብስ ስጡኝ ብለሽ እምትመጪው? የእውነት ሄርሜላ ተሳስተሻል። ይህን ያደረገችው ነገር ትክክል ነው ወይስ ትክክል አይደለም የምትሉ ቲክቶክ ላይ አሁን ላይ የተወያዩ ነው። እናንተ ግን ይህን መረጃ ከነገርኳችሁ አንጻር እንዴት ተረዳችሁ? እኔ ጋር ትክክል አይደለም፣ ትክክል ሆኖም አያውቅም። ይሄ ነገር ሄርሜላ ላይ ሲደረግ ብዙዎቻችን ተቃውመናል፣ ብዙዎቻችን ተናደናል። ይህንኑ ስህተት ግን ሄርሜላ ሌላ ሰው ላይ ደግመዋለች። ሰው ወንድ ይዘሽ ስለሄድሽ ማንም ያብርሽን ጓዝ፣ ማንም ያብርሽን ንብረት አሳልፎ ላንቺ የሚሰጥ የለም። ይሄ ነገርሽ ጭራሽ አስናቀሽ እንጂ አላስከበረሽም። ሄርሜላ በዚህ አካሄድሽ እውነት አብርሽ ላይ ሙጭጭ ብለሽ የምታረጊው ነገር አንዳንዴም እያናደደን ነው። ከዚህ ነገርሽ እንድትቆጠቢ ነው በማክበር የምንጠይቅሽ። አብርሽ እውነት ፈዞ ቢሆን ኖሮ ቤት ፊርማ አይፈራረምም ነበረ። አብርሽ ወደ ሩታ መመለስ ፈልጎ ሊሆን ይችላል። በቃ አንቺም የራስሽን ኑሮ ኑሪ። እውነት እሱ ለአንቺ ስሜት ካለው ከፈለገሽ ጤነኛ ሲሆን ይመለስ። አለበለዚያ ልጁ ፈዟል እየተባለ ሩታም ታንቀባርረዋለች፣ ሄርሜላም ታንቀባርረዋለች። በዚህን ያህል ደረጃ ወንድ የጠፋ መስሎ እናንተ የምታረጉት ነገር ራሱ ኦዲየንስን እያሰለቸ ህዝብን እያሰለቸ ነው። ይሄ ልጅ እኮ የእውነት ፈዞ ባይሆን ኖሮ የእውነት ታሞ ባይሆን ኖሮ ቤትን አይፈራረምም። ቤትን የሚያህል የሱቅ ግዢን የሚያህል ከትልቅ ሪል ስቴት ዲቨሎፐር ጋር ሲፈራረም
በራሱ ቀልብ በራሱ ልቦና ሆኖ ነው። እዛ ቪዲዮ ላይ ልብ ብሎ ለሰማው ሰው አብርሽ አልፈዘዘም። አብርሽ ቤት ስጦታ ተሰጥቷል፣ ሱቅ አግኝታል ሲባል እሺ ሰነዱን እንፈራረም ነው ያለው። በየትኛው ሀገር ነው ራሱን የጣለ ሰው የፈዘዘ የደነዘዘ ሰው ስለ ወደፊት ህይወት ንብረቱ አሳስቦት እንፈራረም ብሎ የሚጠይቀው? ዛሬም ድረስ እንግዲህ እነ ሄርሜላ እየተሸወዱ እንግዲህ እዚህ ነገር ላይ እነሱን አፍዞ ኦዲየንስም ፈዞ ሁሉም የአብርሽ የእውነት ጭንቀት እየመሰለው ይገኛል። እባክሽ ሄርሜላ እውነት አብርሽን የምትፈልጊ ከሆነ ጤነኛ ሆኖ ሲመለስልሽ፣ ከዛ ውጪ አንዳችሁ ጋር የምትቀሙት ነገር አሰልቺ ሆኖ ነው የመጣው። ጭራሽ ደግሞ እንግዲህ በሌላም ንብረት ከዚህ በኋላ ልትነታረኩ እንዳላችሁ ነው እየተዘጋጃችሁ የምትገኙት። የእውነት ብዙ ኦዲየንስ በእናንተ ጉዳይ እየሰለቸ ነው የሚገኘው። አብርሽ ራሱ ፈዘዘ ካልን ቀን ጀምሮ ዛሬ 3ኛ ሳምንት አስቆጥሮ ወደ 4ኛ እየሄደ ነው። በየትኛው በኩል ነው የፈዘዘ ሰው ዝንጥ ብሎ የሚመጣው? የእውነት የበቀደሙ 500,000 የዩቲዩብ ሰብስክራይበር ሲደርስ ያከበረበት መልኩ፣ ሰውን እንዲህ ሰርፕራይዝ የተደረገበት መልኩ አብርሽ ጤነኛ እንደሆነ ብዙ ነገር አሳብቋል። ብዙ ነገር አብርሽ ወደ ሩታ ተመልሶ ኑሮን መቀጠል የሚፈልግም ያለ ነው እየመሰለን የሚገኘው። እኛ ከሩታ ጋር ለምን ኑሮህን ቀጠልክም አላልንም። አብርሽ ግን እዚህም እዛም እያለ ነው ሁለቱንም ሴቶች ልብ እየሰጠ ሁለቱንም ሴቶች ተስፋ እየሰጠ እየተጫወተ የሚገኘው። ዛሬ ደግሞ ብለው በልብሱ መጣላት እስከ መጀመር ደርሰዋል። የእውነት ይሄ ነገር ሁሉ ማብቂያው የናፈቀው አረት ልክነህ ማብቂያው እኛም ናፍቆናል ብላችሁ ኮመንት አድርጉ። አብርሽም እንደው የእውነት የፈዘዘ አይመስለንም። አሁን ነቃ ብለን እናስብ የምትሉ ሰዎች ራሱ ነቃ ብላችሁ ያለውን ነገር እንድትመለከቱ ነው በአግባቡ በማክበር የምጠይቃችሁ። በሌላ በኩል ሄርሜላ እባክሽ አብርሽ የእውነት ላንቺ ካለው ያንቺ እውነት ፍቅረኛ የእውነት አንቺ ወዳጅ ከሆነ ይሄ ግለሰብ ግልጹን ነግሮሽ ወደ አንቺ ይመጣል። እኛ ግን የሰሞኑ ነገር አልመሰለንም። የፈዘዘ መስሎ ወደ ሩታ ህይወት መመለስ የፈለገ ነው ይመስለን። ራስሽን ወደ ውስጥሽ በደንብ ተመልክተሽ ከማይሆንሽ ካልነበርሽበት ካልተፈቀደልሽ የፍቅር ግንኙነት ወጥተሽ ቢቻል ወደ ራስሽ ህይወት አምሪ። እስከ መቼ ነው በዚህ ንትርክ በዚህ ጭቅጭቅ ህይወት ኑሮዬን እቀጥላለሁ ብለሽ የምታስቢው? ሁሉም ነገር እንደማያስኬድና መጨረሻው የትም እንደማያዛልቅሽ ግን አሁን አስጠንቅቄ እነግርሻለሁ። በተለይ የዛሬው ቪዲዮሽ ዋጋ ያስከፍልሻል። እንኳን ከዛ ሰፈር በተለያዩ ጥበቆች ታጅቦ መውጣት አይደለም በሌላ ህግም ሊያስጠይቅሽ ይችላል። ሰው ቤት ሄደሽ በማስፈራራት የሰውን ንብረት ይዞ መውጣት፣ በተለይ ያ ሰው በማያውቅበት መልኩ ትልቅ ተጠያቂነት እንደሚያመጣብሽ እንኳን ቆም ብለሽ አላሰብሽም። ጭራሽ ንብረት ስጡኝ፣ ቤቱን፣ የተለያዩ ልብሶቹ፣ የተለያዩ ነገሮችን ይዤ እወጣለሁ ብለሽ በድፍረት ስትናገሪ ተመልክተናል። የዋህነት አይባል ወይስ ሌላ ምንን በለው? እጅግ ግራ ያጋባል። እባካችሁ በሄርሜላ በኩል ያላችሁ ሰዎች ይቺ ልጅ በየዋህነት እንዲሁም በማወቅ ይሁን በእልህ አይታወቅም አንዳንድ የምታረገው በጣም ዋጋ የሚያስከፍሉ ነገሮች እንደሆኑ ነው ቆም ብለን እየተረዳ ነው። በሷ በኩል እየሆናችሁ የልብ እየሰጣችሁ ጭራሽ ይኖርበት የነበረበት ቤት እየሄደች የተለያየ ነገር የምታረገው ነገር ታይበሏት። ሄርሜላ አያዋጣትም፣ መጨረሻዋንም እንዲያሳምረው አይሆንም። ይህን ጉዳይ አስመልክቶ በተለይ የተለቀቀውን ቪዲዮም አይታችሁ እኔም የሰጠውትን ሀሳብ አስተያየት ተመልክታችሁ እናንተስ ምን አይነት ሀሳብን ተረዳችሁ? እባካችሁ በኮመንት ያላችሁን ነገር ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም